ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ በዩቲዩብ ላይ ስለ ግብርና ብቻ ግንዛቤ መፍጠር የጀመርንበት 6ኛ ዓመታችን ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ላለፉት 6 ዓመታት በተለይ ተደራጅተው ግብርና ላይ ለሚሰሩ በግል ለሚሰሩ በርካታ ወጣቶች ግንዛቤ የመፍጠር ስራ ሰርተናል ብለን እናስባለን። በርካታ ወገኖችም እየተጠቀሙበት እንደሆነ በሚሰጠን ኮሜንት ማረጋገጥ ተችሏል። እና ዛሬ 6ኛ ዓመቴን ይዣለሁ በዩቲዩብ ላይ ስለ ግብርና ግንዛቤ የመፍጠር ስራ። በዚህ ሂደት ውስጥ እንግዲህ በርካታ ገንቢ ሀሳቦች፣ አስተያየቶች ይደርሱኛል። ከልብ አመሰግናለሁ። ያው አንዳንዴ በርካታ እንትኖች በዩቲዩብ ይከፈቱና ያ መሰላቸት ይመጣል፣ የሚገኝ ነገር የለም። ነገር ግን የኛ ዓላማ የግብርናው ላይ ያለ እንግዲህ የሀገራችን የግብርና የኢኮኖሚ ሶርስ ግብርና እንደሆነ ይታወቃል። ስለሆነም ግብርናው ላይ ያለውን የምርትና ምርታማነትን ለማሳደግ የሚደረገውን ጥረት ከመደበኛ ስራችን ባሻገር ባለን ትርፍ ጊዜ እና እንደዚህ አይነት ደግሞ ተፈጥሯዊ ሆቢያችንን ተጠቅመን ለግብርናው ቤተሰብ ግንዛቤ የመፍጠር ስራ መስራት በቃ የውዴታ ግዴታ አይነት የሚመስሉ ነገሮች ናቸው ብለን ነው የያዝነው እና የተለየ የምናገኘው ነገር ኖሮ አይደለም። ሆኖም ግን ማንኛውም ሰው ያው ይወለዳል፣ ያድጋል፣ ይማራል። በተማረበት ዘርፍ ደግሞ ለሀገር የሚጠቅም ነገር ሰርቶ ያልፋል እና ይህንን ነው በቃ ፕራክቲስ እያደረግን ያለ ነው ብለን ነው የምናስበው እና እንግዲህ የመንግስት ሰራተኛ ነን። በግብርና ምርምር ማዕከል ውስጥ ነው የምንሰራው። በተለያየ ጊዜ የግብርና በተለይ አርሶ አደሩን ችግር ፈቺ የሆኑ የተለያዩ ቴክኖሎጂዎችን እያወጣን ተደራሽ እያደረግን እንገኛለን። እንደ ስሪንቃ ግብርና ምርምር ማዕከል በተለይ ደግሞ የምስራቅ አማራ አካባቢ በርካታ ጊዜ ለተለያዩ የድርቅ ሊሆን ይችላል፣ የዝናብ ፍሰቱ ኢራቲክ የሚባል ነው ወይም ደግሞ ሰብል በሚፈልገው መልኩ እየዘነበ ያለበት አካባቢ አይደለም እና ኢራቲክ ነው ማለት ምንድነው? በሚፈለግበት ሰዓት አይኖርም፣ በማይፈለግበት ሰዓት ይኖራል። እንደገና ደግሞ በመጠንም በሚፈለግበት ሰዓት አነስተኛ ይሆናል፣ በማይፈለግበት ሰዓት ከፍተኛ ይሆናል እና እንደዚህ አይነት ችግሮች ተጋላጭ የሆነ አካባቢ ነው። ስለሆነም የስሪንቃ ግብርና ምርምር ማዕከል ላለፉት 40 ዓመታት ማለት ይቻላል ይህን አካባቢ ፐርፎርም ማድረግ የሚችሉ የተለያዩ ቴክኖሎጂዎችን እያወጣ ተደራሽ እያደረገ ይገኛል እና በዛ ሂደት ውስጥ እኔም አንዱ አክተር ነኝ። ስለሆነም ነው የኔ የዩቲዩብ ቻናል በቲክቶክም ብትሄዱ አወል ስሪንቃ የሚል ስያሜም የተሰጠው ለዛ ነው። ዩቲዩብ ላይ ስሪንቃ ብላችሁ ሰርች ብታደርጉ አወል ስሪንቃ ነው የሚመጣው እና ምን ለማለት ነው ያገኘነውን የስራ ልምድ በምርምር የሚወጡ የተለያዩ ቴክኖሎጂዎችን ለተጠቃሚው ከማድረስ አኳያ የበኩላችንን አስተዋጽኦ እናደርጋለን በመደበኛ ስራችን። ከዛ ባሻገር በሚኖረን ትርፍ ጊዜ ደግሞ ይሄ ተፈጥሯዊ ሆቢ ነው። እኔ አርትም ሰው አይደለሁም፣ የሚዲያም ሰው አይደለሁም። ነገር ግን ነገሮችን እንደዚህ የመግለጽ ፕራክቲሱ በቃ መጣ። ስለዚህ ለምን ይሄን አንጠቀምበትም? ግብርናውን በተለይ በሶሻል ሚዲያ ላይ ለምን አናስተዋውቅበትም? ለምን አናስተምርበትም? ለምን ግንዛቤ አንፈጥርበትም? የሚል እሳቤ ተይዞ ከዛሬ 6 ዓመት በፊት በዩቲዩብ ቻናል ተጀምሮ ዛሬ ወደ ከ750 አካባቢ ቪዲዮዎችን ተጭነዋል በአወል ስሪንቃ ዩቲዩብ ቻናል ላይ። እንደዚሁ ደግሞ ወደ 300 ምናምን ሺህ በላይ ቪው አግኝቷል ይሄ ቻናል እና በጣም ሂውጅ የሆነ እንትን ነው። ሳልንሰላች ያው እዚህ ድረስ መተናል። አሁን ወቅቱ የሚፈልጋቸው ነገሮች አሉ። ቴክኖሎጂው ረቀቅ እያለ ነው። ምንም እንኳን በአርቱ ክፍል ያሉ ፕራክቲስ የሚደረጉ የቴክኖሎጂዎች አሉ ከዚህ ከሚዲያው ጋር ተያይዞ
እዛ ደረጃ ባንደርስም ነገር ግን ባለው እንትን የተሻለ ነገር ይዞ ለመቅረብ ጥረት እየተደረገ ነው። ስለሆነም አወል ስሪንቃ የግብርና ፕሮግራም ላይ እንግዲህ እንዲቀርብላችሁ የምትፈልጉ ግንዛቤ የምትፈልጉ ቲክቶክ ላይ ኮሜንት የምትሰጡ አላችሁ። በዩቲዩብ ላይም በዚህ ፕሮግራም ብትሰራለን ኦፍ ኮርስ አንዳንድ ጥያቄዎች አሉ። ያንን መሰረት አድርጌ ለማቅረብ እየሞከርኩ ነው። ከዚህም በኋላ በይበልጥ ጥያቄያችሁ ላይ ቤዝ አደረገ ፕሮግራም ቢሰራ መልካም ይሆናል። የበለጠ ቶሎ ተደራሽ ለማድረግ ችግር ፈቺ የሆነ ሀሳብ ለማቅረብ ማለት ነው። ስለዚህ የምትፈልጉትን ነገር በዩቲዩብ ኮሜንት ላይ ማስቀመጥ ትችላላችሁ። በዚህ መረጃ ብሰጠን፣ በዚህ መልክ ፕሮግራም ብትሰራለን፣ ስለ ግብርና ምንም ቢነገር የማያልቅ ነገር በቃ ልክ እንደ አንድ ባህር ውስጥ በጭልፋ እንደመጨለፈ ያህል ነው። ምክንያቱም የአገራችን ግብርና እንግዲህ የዴቨሎፒንግ ካንትሪ የሚባሉ አገሮች ውስጥ ነው ያለነው። ምግብ ራሳችንን ገና አልቻልንም። እርዳታዎች ይመጣሉ ምንም እንኳን እየቀነሰ ያለበት ሁኔታ ቢኖርም። ስለሆነም በአብዛኛው የኛ አገር ግብርና የክረምቱን ዝናብ መሰረት ያደረገ ነው። አንዳንድ አካባቢዎች የበልግ ዝናብን መሰረት አድርገው የሚያመርቱበት አካባቢ አለ፣ በክረምት ምቹ ያልሆነባቸው አካባቢዎች። ከዛ ባሻገር ውስን የሆኑ ቦታዎች ናቸው የመስኖ አክሰሱ ያለው፣ በመስኖ የሚያለሙ ማለት ነው። ስለዚህ አብዛኛው የግብርና እንቅስቃሴያችን ምርታችን በዝናብ ላይ ተመሰረተ ከመሆኑ አኳያ የዝናብ ደግሞ ጥገኛ ስንሆን እኛ መወሰን አንችልም። አይ ትንሽ አንሶናል ጨምርልን ማለት አንችልም። በስቶብናል ቀንስ ማለት አንችልም። ስለዚህ ከሚኖረው የዚህ የአካባቢ የኢንቫይሮንመንታል ቼንጅ አኳያ የዝናብ ፍሰቱ በየጊዜው ፕሪዲክት ማድረግ ሊያስቸግርበት ሁኔታ ነው ያለው። ኦፍ ኮርስ ዘንድሮ ፕሪዲክት እንትኑ ሂደቱ ጥሩ ነው። ከኢትዮጵያ ሜትሮሎጂ የሚሰጠው ምክረ ሀሳብ ከዚህ በፊት ከነበረው የተሻለ ነው። አንዳንድ አፕሊኬሽኖችም አሉ ሎኬሽኑን ሰተን ሰርች ብናደርግ የሚነግረን ነገር አለ። ይሄ ጥሩ ነው በቃ እና አሁን ይሄ በዚህ ከታገዝን የተወሰነ ደረጃ ዝግጁነት ይኖራል። አሁን የዘንድሮውን የዝናብ ፍሰት ብናይ የዚህ አይነት እንትን ያለው እና ስለሆነም እነዚህ አይነት ባድ ኮንዲሽኖች የመከሰት እድላቸው በጣም ሰፊ ከመሆኑ አኳያ የአገራችንን ግብርና የተሻለ ማድረግ በቃ በትንሽ ጉዞውን አንትን ብሎታል፣ ገቶታል ማለት ይቻላል። በሚፈለገው መልኩ አይደለም። በተወሰነ ደረጃ አሁን ያልታረሱ መሬቶች እንዲታረሱ እንደዚህ በአገር ደረጃ እንደ ፖሊሲ እየወጡ የተወሰኑ ቦታዎች ያልታረሱ ቦታዎች እየታረሱ መጥተዋል። እንደገና ደግሞ በመስኖ የመጠቀም እንትናችን እየጨመረ መጥቷል። ይሄ የስንዴው እንቅስቃሴ አትጥሉት፣ ጥሩ ነው። አሁን የዛ ችግሩ ምንድነው? ምንዘራበት ወቅት፣ ምንዘራው ማዳበሪያ፣ የዘር መጠን በአጠቃላይ በክረምቱ ላይ የተመሰረተ ናቸው እና እዛ ላይ ጥናትና በደንብ ስራ ይፈልጋል። ከዛ ባሻገር በአንድ አካባቢ ላይ በየአመቱ ስንዴ የምናመርትበትንም እንደዚሁ ማየት አለብን። አንዳንድ አርሶ አደሮችም ዲስከሬጅ የሆኑ አሉ በተወሰነ ደረጃ። አሁን ግን ለምደውት እንግዲህ እኔ አሁን ያለው ሰሜን ወሎ ነው። ቆቦ አካባቢ በርካታ አርሶ አደሮች በፍላጎት ስንዴ እያመረቱ ነው በመስኖ። ቆቦ ላይ ስንዴ እንግዲህ አይጠበቅም እና አሁን ግን በጣም ፕራክቲሱ ተለምዷል። ሆኖም ግን እንደዚህ በክላስተር ሲሆን አንዳንድ የሚከሰቱ በሽታዎች ይኖራሉ እና እነዛን ከመጠበቅ አኳያ የማፈራረቁ ላይ ትኩረት ብናደርግ፣ በተለይ አሁን በመስኖ ሽምብራ መሆን ይችላል፣ ማሾ መሆን ይችላል እንደየ አካባቢያችሁ ማለት ነው እና ከዚህ ጋር ማስተሳሰርና እንትን ማድረግ ያስፈልጋል። በመስኖ የምንሄደው ነገር ማለት ነው። ጥሩ ነው፣ እንቅስቃሴው ጥሩ ነው፣ በዚሁ መቀጠል አለበት እና ምን ለማለት ነው እንግዲህ አወል ስሪንቃ የግብርና ፕሮግራም በተለያዩ በሰብሉም፣ በእንስሳቱም፣ በመኖም፣ በንቡ፣ በደኑ፣ በችግኝ ተከላው ጋር ሁሉንም የግብርና እንትኖች አወል ስሪንቃ ላይ ብትሄዱ ታገኙታላችሁ።